ምንድነው እስቲ ንገሪኝ እንትኑ አዎ ትንሽ በቃ ብድግ ነው ብላ ነው መስማም እኔ እነምላችሁ ቴሌቪዥን ቢከፈት ሰው ቢንጫጫ ቡና አብልቼ ጎረቤት ምናምን ብንጠራረብ ብንጫጫ ምንም አይልም ነበር። ለጥለባባቺ ሳያለቅስ ማለት ነው በቃ እሪ ነው የምትለው። ድምጽም ከሰማች ስልክም ከጮኸ ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እዚህ ጋር አብላኝሽ ዛሬ ባባ እጅ ነው የምበላው። በዚህ እኔ ልብላ እኔን አታጎርሰኝ። እያው ራሴ እያው እሺ አንሳሽ እት እኔ ሳነስ እንዴት እንዳቦ በዚህ ያቦክ ክትክትክትክት አልበቃ እንዴ እንዳደረገ የገንፎውን መልክ ነው የገንፎውን መልክ እሺ ምን አለው? እሺ ስለንትናከ ምን አለው? አረ እንግዲህ ገንፎ እንግዲህ አራስ ቤት ሁሉ ጊዜ ገንፎ ሁሉ ጊዜ ገንፎ አንድ ሰው ታርጋ እንደ ሰው ታርጋ ባባዬ ይሄው በደንብ ዛቅ አርገውና እሱ ብቻማ አይሆንም፣ ጥሩ አይደለም። እንደዚህ በዛ አርግበት እንትን ቆይ ብላስ ምና ጉንፋን መቼ ነው ግን የምለቀቅ? ናስ ዙርሽ ወደዚህ ወይኔ እንዴት ላውራ? ወይኔ ባባዬ እሺ ይስቀብኛል። ቤተሰቦቼ እውነት በአራስ ቤት ማለት ነው ምንድነው ገንፎ ካልተበላ አራስ ቤት አይባልም። ምን ያውን ገንፎ መጣው እንዴ ልንገራችሁ እጥሪ በለኝና ሁሉ ጊዜ ገንፎ ነው የሚባሉት። ባባዬ ወደዚህ ባባዬ እየበላ ከዚህ ጋር እየቀዘቀዘ ነው አንዴ ላውራሽ ጎበዝ እኔ ልጅ እና ለምንድን ነው ሁሉ ጊዜ ገንፎ ብቻ የሚሆነው? እስቲ ንገር። ሌላ ነገር አይበላም አሉ። አይበላም ስላችሁ ግዴታ የሆነ ነገር ከበላችሁ ደግሞ ጧት ካልበላችሁ ቀን ላይ ካልበላችሁ ደግሞ ማታ መብላት አለብሽ አሉ። እና ለምንድን ነው እስቲ ንገር። ጥቅም አለው። ለምንድን ነው የሚጠቅመው? ለወገብ ወይስ ለሰውነት? ይሄን ንገሩ። ለምኔት ቦታ ብትሄድ ደግሞ ያው ገንፎ ሳይበላ ይባላል። የአራስ ቤትና ገንፎ ይባላል። እሱ ብቻ ሳይሆን ደግሞ አራስ ግዴታ መብላት አለባት አሉ ስላሉኝ ምንድነው ጥቅሙ? ደስዋት ለምን ደሰለ እንዳይደፋ ባባዬ ይኸው በዚህ በኩል ብላ ይኸው እንትኑን እየደፋው ነው። ይሄን እየደፋው ነው። በዚህ በኩል ብላ እሺ በዚህ ጋር ሊደፋ ነው። ሲደፋ ያስጠላል። እና ቤተሰቦቼ ምንድነው እስቲ ንገሪኝ እንትኑ ትንሽ በቃ ብድግ እና እዚህ ጋር እናብላ ና እና እስቲ ንገሩኝ እንዴት ነው ባባ? እንዴት ላውራ? ባባ እንዳታወሪ ብለሽ ወንበር ይዛ መጣም ካቆመ ከምትበላ ቴሌቪዥን እየሄደ ስለሚመጣ እኮ ነው ወንበር
የማይቀመጥ እና ቤተሰቦቼ እንትን ገንፎ ግድ ሆኖብኝ ነው በለው ግድ እኔ አምሮኝ በስንት ጊዜ አንዴ ካልበላው በስተቀር እኔ ሁሉ ጊዜ ገንፎ እሺ ልብላ እሺ ኑ እንብላ እሺ ኑ እንብላ ባዲ እንጋለ ጎረስ ብላ የት ነህ? ኧረ እሷ ትመጣለች። ዋለች ዶሮዋ ናት። ዶሮዋ ኩሽ ስታረግ እንትን ማን ነው ብላ ነው መስማ እኔ ማማዬ እውነቴን ነው የምላችሁ ባባ እና ባባዬ ቁጭ በልና ብላ ባባዬ ማለት ነው። እውነቴን ነው እስከ አመት ድረስ አላስቸገረኝም። ሱቁ ጋር ነው የሚቀመጡት። ሱቁ ጋር ሄዳ ትክፈል እና እስከ አመት ድረስ እውነቴን ነው የምላችሁ ቴሌቪዥን ቢከፈት ሰው ቢንጫጫ ቡና አፍልቼ ጎረቤት ምናምን ብንጠራረብ ብንጫጫ ምንም አይልም ነበር። ለጥ ነው። እቺኛዋ ድምጽ ለምን ሰማል? ይሄ ሲያለቅስ ባባ ሲያለቅስ ማለት ነው በቃ እሪ ነው የምትለው። ድምጽም ከሰማች ስልክም ካወራው በቃ እሪ ነው። በቃ ሴት እንደዚህ ነው። እስቲ ንገሩኝ ወንድ ልጅ የተኛል ሴት ልጅ ራሷን ተጣጣ እኔ ምንድነው ምናምን በጣም ተጨናንቄ በቃ እየባነነችብኝ ነው ወይስ ምንድነው ምናምን ነገር ስልማዘር ማለት ነው እንደናለች ራሷን ተጣብቃለች። ሴት ልጅ እንትን የነቃች ናት እና ራሷን ተጣብቃለች። ለዛ ነው ድምጽ አትፈልግም፣ ጫጫታ ነገር አትፈልግም ብላ ጫጫታ ነገር አትፈልግም ማለት ነው። እና በጣም ብታዩ በቃ እንጃ ምን ማለት ድምጽ አትፈልግም። በቃ ለምን በቃ ሰው ጭር ብሎ ምን ማለት ንግግር ሳይኖር ስቀር ነው የምተኛው። ያለበለዛ በስማ ታለቅሳለች። ለምን ይለያል? እኔ አሁን እንዴ ጀምራ ወልደሽል እንዴት ልምድ የለሽም? አሁን ትናንትና ፀሐይ ማዘር በቃ ወር ሞልቶሻል ተነሽ ቡና ፊ ልጅታን ማውጫት ምናምን ስትለኝ የባባ ጊዜ አላወጣው ለምን ክረምትም ስለነበረ መሰለኝ ልምዱም የለኝም። ግን ይለያያል። አሁን የዛን ጊዜ የሱ እና የኔ የባባም ይቅርታ የማማ ማለት ነው ይለያያል። ጸባይም ብትሉ የእንቅልፍ እንትና አተኛኘታቸውን ብትሉ ቀስቀስ ጎበስ ላይ እንዳንቀፋጠብሽ እና ድምጽ አፈልግም። በዚህ አይነት ጉድሽ ነው እያለኝ ነውና እንዴት ስራ ልታሰራሽ ተኛ እንግዲህ እግዚአብሔር ላስችል አይሰጥ ባለ ጸባይኛ ሆናለች። አሁን ላይ ጸባይኛ ያሉነች ይችላል እና እግዚአብሔር ይመስገን እና ቤተሰቦቼ ሁሉም ይለያያል። ሁለተኛ ወለዳችሁ ሁለተኛ ወለዳችሁም ሶስተኛ ወለዳችሁ የሁሉም ሆርሞንም ይለያያል። ሁሉ ነገር ይለያያል። ሁሉ ነገር እውነቴን ነው የምላችሁ ሁሉም ነገር ነው የሚለያየው። እና ልምድ የለሽም ወይ እንዲህ አይደለሽም ወይ መጀመሪያ ወልደሽ እንዴት ነው እንዲህ ይባላል። ግን ይለያያል። የወንዱም የሴቱም ይለያያል። ሁሉም ሰው የእናቱ ወድ ዝጉርጉር ነው እንደሚባለው ሁሉ ይለያያል። እውነት ነው እንጂ ከአንድ ማፀን ተወልዶ እንዴት ምናምን ይባላል። ግን አሁን እንደሚለይ በደንብ አወቅኩኝ። እና ለማንኛውም ውድ ቤተሰቦቼ እንደዚህ ገንፎ እንግዲህ ሁሌ መብላት አለብሽ ግዴታ ብለውኝ በየቀኑ
እየበላሁኝ ወይ እነሱን ድካም ያለመጣል ስል እየበላሁኝ ነው። ለራሴ መብላት አለብኝ ብዬ እየበላሁ ነው እንጂ ገንፎ በስንት ጊዜ ነው እንጃ እንትን አይል ይከብድ። አሁን የሆነ ነገር በቃ የሆነ ነገር ነው ፈልገው ብዬ እንትን ካልኳቸው ግዴታ ነው ይላሉ። ለልጁም አሪፍ ነው ይላሉ። ምንድነው ለልጁ ምን ያገናኘዋል? ምን ያገናኘዋል? እስቲ ንገሩኝ። ላቢቢ ብሉ ነው እና ለማንኛውም ውድ ቤተሰቦች ደህና ሆኖልን ቻው። ገንፏችን እንግዲህ አላለቀም፣ እንደዛው ነው ያለው። ወይ እንትኑ ተደፋብኝ አሳያችሁ ብዬ ቅቤ ተደፋብኝ። አፋት መልካም ቀን